ኤልሹ እባክሽ ተይኝ ቆይ በፈጠረሽ ተይኝ በቃ ቆይ እሺ ምን ተፈጥሮ ነው ምንድነው ሲጀመር እዛ ቤት ምን ታረጋለሽ ቆይ ምን አርጎሽ ነው እባክሽ ኤልሹ ተይኝ በቃ ቆይ ምን ሆነሽ እንደዚህ እሺ የምታለቅሹ ምን ብሎሽ ነው ኤልሻዳይ እባክሽን ተይኝ በቃ ምንም ነገር አይመለከትሽም ስለዚህ በማይመለከትሽ ነገር አትግቢ አሁን ከዚህ ሂጂልኝ አፍጥኝ ተነሽልኝ እኔ እኮ የምጠይቅሽ ለራስሽ ብዬ ነው ምናልባት ማግዝሽ ነገር ካለ ቆይ እሺ ነው ፊትሽን ያስለቅሳል ምንድነው የሚያስለቅስሽ ኤልሹ ከዚህ ሂጂልኝ በቃ ብቻዬን ተይኝ ቆይ ምንድነው ተፍሮሻል እንዴ ለዛ ነው የምታለቅሽው ቆይ ስትከራከሩ የነበረው ለዛ ነው ኤልሹ በፈጠረሽ ሂጂልኝ በቃ ቆይ ስትነገር አትሰሚም እንዴ ዞር በይልኝ አልኩሽ እኮ እሺ በቃ ተረጋጊ ሄሎ ኤልሹ ቆይት ነው ቻው ሳትኝ ኤልሹ የሚሄድበት አስቸኳይ ነገር ነበረኝ እኔማ ተቀይመሽኝ ከሆነ ብዬ ነበር ለምን ብዬ ቀይምሻለሁ አልተቀየምኩሽም ከሆነ ደስ ይለኛል እና እንገናኝም እኔ ገና ዩኒፎርም አልቀየርኩም የማረጋው ነገር አለ እና የምታደርጊውን ነገር አግዝሻለሁ በዛ ላይ ደግሞ የማወራሽ ትልቅ ነገር አለ በቃ ወደ ቤት እየሄድኩ ነው ወደ ቤት ነው ይዛው እንገናኛለን ውጪ ላይ ምን ሆነ አይሻልም አይሻልም ቤት ውስጥ ማረጋው ነገር አለብኝ እሺ በቃ መጣው ቆይ ምን ነው እንደዚህ ያለቀሰች ያለችው እሺ አሁን ዝም ብዬ ልሂድ በቃ ልሂድ ምንም አይነት አማራጭ የለም ሄሎ ቴዲ ያልከኝን ሁሉ አድርጋለሁ እባክህን አሁን በቃ ለመሰረት እህቴ ልቀቃት ልቅያታለሁ ግን ከቀልቧ አይደለችም ማለት ቆይ ምን አድርጋት ነው ለምንድን ነው ከቀልቧ ማትሆነው እሱን አላውቅም እስኪ አግኛትና ጠይቂያት ሰሚኝ ደግሞ ከዚህ በኋላ አንድም የተሳሳተ ነገር ለመወሰን ብሞክሪ እኔን አያርገኝ እገልሻለሁ አጠፋሻለሁ እንኳን አንቺን ቤተሰቦችሽን ቤት ድረስ መጥቼ ነው መጨረሳቸው እናያለን አዎ እናያለን ወንድሜ ተሳስቻለሁ አጥፍቻለሁ ምን አጠፋሽ እርጉዝ ነኝ ወንድሜ ምን ቆይ እንዴት እንደዚህ ታደርጋለች እንዴ ይሄንን ከቢሉል ጋር ካልሆነ ከማን ጋር ልታደርገው ትችላለች የኔ ልጅ እንዴት ነህ? ደህና ነኝ። እዚህ ነኝ።
እንኳን ደህና መጣሽ። እንደውም ዝፈልግሽ ነው የመጣሽው። መነጋገር አለብን። ምን ሆንክ? ስለምን እንደምንነጋገረው? እናኔ ቆይ ኑኑን እዚህ ቤት ከማን ጋር ነው ዘውትረሽ የምታያት? ማለቴ ወይም ደግሞ ዝም ብሎ ከማይሆን ሰው ከማይታወቅ ሰው ጋር አይተሻት ታውቂያለሽ እንዴ? ምን ማለት ነው? ኧረ እኔ ከማንም ጋር አላየኋትም። ቆይ ልጄ ምን ሆናለች? ምንድነው ነገሩ? እሷ ምን ትሆናለች? ምንም አልሆነችም። እና ምን አይነት ጥያቄ ነው የምትጠይቀኝ? ያው ግራ ቢገባኝ ነው። እኔማ አንቺ ቤት ስለምትይ ምናልባት ካየሻት ብዬ ነበር የጠየቁሽ። ምኑ ነው ግራ የሚገባ? ቆይ እንደው የዚህ ቤት ልጆች መች ነው ነገሮችን አብራርታችሁ የምትናገሩት? ይሄ ብለህ አብራርተህ ብትነግረኝ ጥሩ ነበር። ብነግርሽም ያው አንቺም አብረሽ ከመጨነቅ ውጭ ለውጥ አታመጭም ብዬ ነው። ምን አይነት ለውጥ ነው የምትፈልገው? ስለ ነገሩ ሳትነግረኝ ለውጥ ላምጣ በምን ታውቃለህ? ደግሞ ይዘገያል እንጂ እውነቱን ማወቅ አይቀርም። ቢሆንም በቃ ከራሷ አፍ ትሰሚዋለሽ። ዝም ብለህ ንገረኝ የኔ ልጅ። ምን መሰለሽ፣ እንዳታስጨንቂያት፣ እንዳትጠይቂያት። ግን ኑኑ እርጉዝ ናት። ተረጋጊና እኔ እባክሽ እንዳትጠይቂያት። እኔ በምወጣው መንገድ እወጣዋለሁ። ምኑን ነው የምትወጣው? አንድ የሆነውን ነገር አትመልሰው እንግዲህ። አረ ወይኔ፣ አረ ጉዴ! ያገባችሁ እያለች አሁን ይቻውን ጉድ ታምጣብኝ። ምን ይባላል አሁን ይሄ? እንዴት እንደዚህ ይሆናል? ቆይ ተረጋጊና እኔን ስሚኝ እንጂ እንዴ! ለምን አትሰሚኝ? እኔም እኮ ተናድጃለሁ፣ ግን በቃ ወደ መፍትሄው መግባት ይሻላል። ይህ መፍትሄ ነው? አንዴ የተዋረድኩትን መፍትሄ የት ይመጣል? በቃ ከኔና አንቺ ውጭ ሌላ ሰው መስማት የለበትም። አንቺና እኔ እንደሰማነው ይቅር እሺ? ልጁን ታስወርደዋለች። ምን? አረባ ተሰቀለ አንተ። እና ሌላ ምን አማራጭ አለ? ምን እንዴ? እኛም ሰው ቤት ተጠግተን መኖራችን እያወቅሽ ጭራሽ ደግሞ ሌላ ጣጣ፣ ለዛውም አባቱ የማይታወቅ ልጅ። አንተ ሟርተኛ! ምንድን ነው የምትለው? ደግሞ እንዴት ነው አባቱ የማይታወቅ የምትለው? ቆይና ሁሉንም ነገር አስረዳሻለሁ። ቤሩልስ አባቱ እሱ አይደለም። መጣ አንዴ ጠብቂ። ቤት ከመግባትሽ በፊት ደረስኩብሽ። ቆይ እዛ አካባቢ ነሽ ነበር ልትጠብቂኝ ነበር? ኧረ አይደለም፣ አጋጣሚ ነው ያገጣጠመን። እሺ ጥሩ። ቆይ እስኪ አትግቢ። ማለት ምን ሆነሻል? ቆይ ልንገባ አይደል እንዴ? አዎ እሱማ እንዴ። ስለዚህ እኔ እንግባ። አይ እኔማ ውጪ ላይ እንድንሆን ብዬሽ እኮ ነው። ለምሳሌ እንደባለፈው ልታ ካፌ ምናምን መቀመጥ እንችላለን። እንዴ እኔ ውስጥ ላይ እኮ የማደርገው ነገር አለ። ደግሞ እሱ ነግሬሽ ነው ቤት የመጣሽው። አሁን ለምን ውጪ ላይ ነው የምትይኝ? ቤቱ ከደበረሽ ደግሞ ለመግባት ትችያለሽ። ኧረ እኔ እንደዛ አላልኩም። በቃ እሺ እንግባ። እሺ በቃ እንሂድ። እስቲ አሁን ጉድህን እናያለን። ሄሎ ቤቲ፣ ምን ነው? የለም እኮ ቆይታ አባቱ ነው ያለው። እንዴት ነው ቀድመን የተገኘ ነው? ምናልባት ተደብቆ ያየን ይሆን እንዴ? እኔ እንጃ። የለም ግን እስቲ ትንሽ እንጠብቀው፣ ከዛ እደውልለታለሁ። በምንም አይነት ሁኔታ ካለሽበት እንዳትወጪ አደራ። ራስሽን በደንብ ደብቂ እሺ? አታስቢ፣ የትም አልወጣም።
የኔ ልጅ ምን ነው ተናለሽም እንዴ? አልቅሰሻል? ደህና ነኝ። ቆይ እንጂ አዋሪ እንዴት ልትሄጂ ነው? ወደ ክፍሌ ለመግባት። ግን እኮ አስቸኳይ ነገር ላወራሽ ነበር የኔ ልጅ። ጨንቆኝ የማወራው ሰው አጥቼ ነው። ባዳምጥሽም መፍትሄ አይኖረኝም። ስለዚህ ማውራት የለብኝም። ይቅር በይኝ እናቴ። ከዚህ በላይ እዚች ምድር ላይ መቆየት አልፈልግም። በቃ እናቴ በኋላ እናወራለን። እሺ ቻው። እንደምኑ ነው ልጄ? ተራ በተራ አይነደፋቸው። ይሄ አሁን ምን የሚሉት አመል ነው ይሄ? ወይ ጉድ! ወይኔ ልጆቼ ምን አየብኝ? እኔ የምለው ቆይ ምን ልትሰሪ ነው? ቤት ውስጥ የሆነ የማደርገው ነገር አለ። እሺ እባክሽ ስላስጠላኝ ነው። ኦኬ። ቆይ ግን ማሚሽ ተፈታች ወይስ እንዴት ነች? አይ አልተፈታችም፣ እስካሁን ታስራለች። ቆይ እናትሽ ይሄን ያለ ወንጀለኛ ናት ማለት ነው? ምን ማለት ነው? ምን አደረኩ? ያው መቼም የታሰረችው ወንጀለኛ ብትሆን ነው። ዝም ብላ ይሆን? ዝም ብለሽ አፍሽ እንደመጣልሽ አታውሪ። የታሰረውላ ደግሞ ወንጀለኛ አይደለም። እሺ ኦኬ፣ እንደፈለግሽ። በማይመለከተኝ ነገር አልገባም። አዎ በማይመለከትሽ ነገር አትግቢ። እንደዛ ነው የሚሻልሽ። ስሚኝማ፣ ጓደኛሽ እኮ ስልኬን ጽፌለት አልደወለልኝም። ቆይ አንቺ ግን አታፍሪም እንዴ? ሴት እኮ ነሽ። እኔም እኮ ወንድ ነኝ አላልኩ። ደግሞ የተናገርኩት ነገርና ይሄ ምን አገናኘው? በደንብ ነው የሚያገናኘው። ማለት እንዴት ሆነ? አልደወለልሽም አይደል? ስለዚህ አርፈሽ ቁጭ በይ። ቁጭ ማለት ነው ያለብሽ። እኔ ግን ምንም ሊገባኝ አልቻለም። ስለሱ ሳወራ ሁሌ ነው የምትናደጂው። በቀደምም ተነስተሽ ወጣሽው እኔ እና እሱ እያወራን እያለ ነው። ቆይ ትወጂዋለሽ እንዴ? እኔ ልሹ ነኝ እሱንም ወደ ምን ነው እሱን ለመወደድ ምን ያንሰዋል? በጣም እኮ አጣጣልሽው። ምንም ሊያንሰው ይችላል። እኔ ግን ታይፕ አይደለም። ታዲያ እኔ ስለተመቸኝ አገናኝኝ እንጂ ለምን ስለሱ ሳነሳ ትናደጃለሽ? ስልክሽን ጽፈሽለት አልደወለልሽም አይደል? ያ አልደወለም። ስለዚህ በቃ አልፈለገሽም ማለት ነው። ወንድ ልጅ እንኳን ስልክ ሰተሽው ቢፈልግሽ ራሱ መጥቶ ይቀበልሽ ነበር። አይ ምናልባት ስልኬን ሴቭ ሳያደርገው ቀርቶ ይሆናል። ለምን ግን መጥፎን ብቻ ታስቢያለሽ? አይመስለኝም። ብቻ እንደፈለግሽ አስቢው። እሺ እና ዛሬ አትጠሪው? ማን እንዴ? ቆይ ለምን እንደምጠራው? አልጠራውም። ምን ችግር አለው? ቆይ ጓደኛሽ አይደል እንዴ? አዎ ነው፣ ግን ደግሞ አልጠራውም። እንዳትከራከሪኝ እሺ? ኦኬ በቃ አንዴ ስልክሽን ታውሽኛለሽ? ለምን? የሆነ ሰርች የማደርገው ነገር ነበር። ስልኬ ደግሞ ዘጋብኝ። መጣሁልሽ።
እንዴ ሰውዬ እዚህ ጋር ሰው አለ። እባክህ ተነስተህ ሂድ። እኔ ስታይ ሰው አልመስልሽም? ቆይ እዚህ ምን ታደርጋለህ? ሲቀጥል ደግሞ እኔ ሰው እየጠበቅኩ ነው። ግዴታ ብቻዬን መቀመጥ አለብኝ። ስለዚህ ተነስ። ሴትዮ ምንድነው እንደዚህ የሚያደርግሽ? ወንጀል ነው እንዴ የምትሰሪው? አንተ ያማል እንዴ? ዞር በልልኝ። በችል ደስ ይለኝ ነበር፣ ግን ይቅርታ እንደዛ ማድረግ አልችልም። እና ከገዛ መቀመጫ ላይ እንድነሳ ነው የምትፈልገው? እሱን ነው የምትፈልገው? ትችያለሽ፣ መብትሽ ነው። እኔ አትነሽ አልልሽም፣ አልከለክልሽም። ወይኔ ምን አይነት አቃጣይ የሆንክ ልጅ ነህ። ማንን እየጠበቅሽ ነው? አይመለከትም። ምን ይመስላል ጅል። ምናልባት እኔን እየጠበቅሽ ነው? አቤት አቤት። አልጠሩሽም። እና ምን ለማለት ነው? እውነቴን ነው። ምናልባት እንግዳሽ እኔ ሊሆን ይችላል። እንዴት እንደዛ ይሆናል ብለሽ አልጠበቅሽም? እንዴት አላሰብሽም? መቼስ እየቀለድክ መሆን አለበት። ወደ አንተ ክፍል የመጣው ነበር ላናገር ፈልጌ። ምን ነው? በሰላም ነው? በሰላም ቢሆን ደስ ይለኝ ነበር፣ ግን ደግሞ አይደለም። እና ምን ተፈጠረ? ኑኑ መንገድ ላይ ቁጭ ብላ ለረጅም ሰዓት ብቻዋን ስታለቅስ ነበር። እኔ ይዤ ላመጣት ነበር፣ ግን ደግሞ እምቢ አለችኝ። ልቀርባት እራሱ አልፈለገችም። ምን ሆና ነው እንዴ? ምን አጋጥሟት ነው ደግሞ የምታለቅሰው? እኔ እንጃ አላውቅም፣ ግን ደግሞ በጣም ከፍቷታል። ምንም ደህና አይደለችም። ለነገሩ እንዴት አይከፋት? ምንድን ነው ያልከው? ቆይ ምን እንደሆነች ታውቃለህ እንዴ? ቆይ ምንድን ያስለቀሳት? ማኩ በእናትህ አሁን እንድናምጣት። እዚህ ሰፈር ናት እንዴ? አይ አይደለችም፣ ከዚህ ሰፈር ትንሽ ይርቃል። ቢሆንም ግን አድራሻውን ይጠቁመዋል። ጥሩ በቃ እሺ፣ አድራሻውን ስጪ። ይቅር በይኝ እናቴ። እንደዚህ ባይሆን ምኞቴ ነበር፣ ግን ደግሞ ምንም ማድረግ አልችልም። ያለኝ አማራጭ ይህ ብቻ ነው። ከዚህ በላይ መታገል ደክሞኛል። እኔ ነኝ። እንዴት ወርክ ቤሉሊ? አለ ይመስል መሲ ወይ ኑኑ አልመጡም? መሲ አለች። ኑኑዬን እንኳን አላየኋትም። እሺ እስቲ ቆይ አንዴ ላወራ ፈልጌ ነበር። እሺ ግን አንዴ መሲና አናግሪያት ልመለስ። አይ አሁን አናግረኝ፣ ከዛ ታወራላችሁ። እሺ ምን ማለት ነው? ምን እየጠበቅሽኝ ይሆናል ማለት? አዎ ከኔ ጋር ነው የተቀጣጠርሽው። እኔ ከቴዲ ጋር ነው የተቀጣጠርኩት። ሰውዬ ትሰምኛለሽ? ከማንም ጋር ልትቀጣጠሪ ትችያለሽ። ለዛሬ ግን የምታገኘኝ እኔ ነው። ስማ፣ ቴዲ ነው እንዴ ላከህ? አዎ እሱ ነው የላከኝ። ምን እንዳለች ታውቂያለሽ? መምጣት ስላልቻልኩኝ ይቅርታ፣ አዝናለሁ፣ ሌላ ጊዜ እክስሻለሁ ብሎሻል። ያው ደግሞ የቢዝነስ ሰው ስለሆነ ስራ ይበዛበታል። መቼም ትረጂዋለሽ። እንደዚህ በቀላሉ የሚፈልገውን ነገር አድርጎ የሚያመልጥ ይመስልሃል እንዴ? ምን ነው አንቺን ደግሞ ምን አረገሽ? ትሰማኛለህ? አይመለከትህም። በሱ ተራ እኮ ነው መጥቻለሁ። ምንድነው ንቀት ነው እኔን እንደ እንግዳሽ ማቆጥሪ? ዞር በል እባክህ። ይልቅ ንገረው እሺ። ምንም ቢፈጠር ከኔ ማምለጥ አይችልም። በሰው ህይወት መጫወት ምን እንደሆነ የእጁን ሲያገኝ እንደሚገባው ንገርልኝ እሺ። ምን ይቺን ነገር እኮ ለመናገር እሱን በአካል ማግኘት አይጠበቅብሽም። ደውለሽ መንገር ትቺ ነበር። በጣም ሾ አረግሽ። በአካል ቢመጣማ ምን እንደማደርገው አሳየ ነበር እሺ። ምኑን ነው የምታሳየው?
ተኩሰሽ ልገይ ነው እንዴ? ወይኔ ስታስፈሪ አንቺ። ብርድ አለኝ። በጣም ፈሮሽ። ቀልደ ሞታል ፌንጣ። አንተም ተራን ጠብቅ እሺ። እኔን ደግሞ ምን ልታረጊኝ? በቃ ካሁኑ መጨነቅ ልጀምር ነው። ወይኔ አዎ ካሁኑ ብትጨነቅ ነው የሚሻለው። እሺ ነው እቺ ባክሽ። አይሽ ፈተናውን ወድቀሻል። የምን ፈተና? የምን ፈተና? እና እንዴት ነው? ቆይ አንቺ ጓደኛ ምናምን የለሽም እንዴ? ያው ስለ ራስሽ ምንም ነግረሽኝ አታውቂም ብዬ ነው። እኔ ብዙ የሚወራ ነገር የለኝም። ቆይ ጓደኛሽ ሆንኩኝ አይደል እንዴ? አረ ቆይ እጠይቅሻለሁ ብዬ። ቆይ ለምን ተማሪው ለሚጠላሽ? እነሱን ታያቸው ባክሽ። ያው ስለሚቀኑብኝ ነው። ለምንሽ ነው የሚቀኑት? ማለቴ የሚቀኑብሽ ምክንያት ምንድን ነው? እሱን አላውቅም፣ ግን በቃ ይቀኑብኛል። በጣም ተሳሳትሽ። ይኸውልሽ ከሱ ቀድሜ የመጣሁት እኔ ብቻሽን መምጣትሽ ወይም ደግሞ ከሰው ጋር መምጣትሽን ለማረጋገጥ ብዬ ነው። ግን አንቺ ይኸው ቃልሽን አላከብርሽም። ምን ነው ፈራሽ እንዴ? በጣም ደነገጥሽ። እንዴት እንደዚህ ያደርገኛል? ተፈተንሽ፣ ከዛ ፈተናውን ወደቅሽ። ምንድን ነው አታካብጂው እንዴ? ወይኔ ሊዛ፣ ወይኔ ምን ይፈጥራል? አጃጃሉ። ወይኔ አጃጃለን ጅል አደረገን። ራሳችሁን እንዳራዳ ነው እንዴ የምትቆጥሩት? ሲጀመር እኔ ስጠረጥር ልብስን ያነቃችሁ። ይኸውልሽ እሱ እንዴት እንደፋራ ብታዩት ነው ፐብሊክ ቦታ ላይ የሚጠራችሁ። ከናንተ ጋር እንዴት ነው እዚህ ቦታ ላይ የሚገናኘው? አስቡት። ቆይ ይሄ ደግሞ ምን ቤት ነው? ባክሽ የሱ ተላላኪ ነው። ጂና በይው። አንተ የማትረባ ጭራሽ እዛ ሰውዬ ተላላኪ ነክ። ንገሮሽ አለቀው እገለዋለሁ። ባክሽ አጪ በተግባር አሳይ። እሱን ብቻ አይደለም አንተን ራሱ አይቀርኖሽ ምደፋ። ላንቺማ በደስታ ነው የምሞት የኔ ድንብልብል ኳስ። ምን? አንተ የማትረባ ሰማኛን እጠፍጥፋለሁ። እሺ እንዴ ተረጋጊ ባክሽ። አንቺማ ደግሞ የዛሬው ቀን ትምህርት ይሆንሽ። ሊዛ ወይኔ ሊዛ ሰሩልኝ። ወይኔ ተይው እሺ ጓደኛዬ ተረጋጊ። የትም አባቷ አያመልጠንም። የኔ ልጅ እንደው ድፍረት ባይሆንብኝ ተኑንያት ጋር ያላችሁ ነገር ምንድን ነው? እንደው ያልሆነ ነገር ተፈጥሯል እንዴ? መልስልኝ እንጂ የኔ ልጅ። አይ እኔ ምንም ነገር አልተፈጠረም። እርግጠኛ ነኝ የኔ ልጅ። እባክህ እስቲ የልብህን ንገረኝ፣ አትፍራኝ። እኔ እንደው ዝም ብዬ ነው እንጂ ሁሌ በየስርቻው ስታወራ ያለው። እውነቴን ነው። እኔ ምንም ነገር አላብሽሽም። ምንም የተፈጠረ ነገር ደግሞ የለም። አትጨነቂ። ልክ ነሽ፣ አይተሽናል እኮ። ግን ምንም የለም። መጨነቁ ማየት ይቀራል ብለህ ነው? ለምን ትጨነቂያለሽ? ውይ አንቺም ሰምተሻል ማለት ነው? አትጨነቂ፣ በቃ ሁሉም ነገር ከልኩ ያልፍ ነው ብለን እኔ ልጅ። አዎ እኔ በቃ ጥያቄው ይሄ ከነበረ ወደ ላይ መሄድ እችላለሁ? አዎ ትችላለህ።
መሲ መሲ ክፈችው። አንቺ መሲ ሰብሬው ነው የምገባው። መሲ ክፈችው። እንዴ አንሹ እንጂ ላነሳው ነው። ተረጋጊ። ሌላ ነይ እንጂ የምን ሰው ጠርቶ ጓዳ መደበቅ ነው? ከታች እየጠበቅኩሽ ነው። ምን ማለት አንተ ናታችሁ የምጠብቀኝ? አዎ ከታች ነኝ። ቶሎ ነይ ወደዚህ። ምን ጉዴ! ቆይ ሱዚ ምን ያደርጋል? ለምን ደነገጥሽ? ቆይ ማን ይደውልልሽ? ጆዚ ነው። ለምን እንደመጣ ራሱ አላውቅም። በዛ ላይ አስቀድሞ ራሱ አልነገረኝም። እውነት? ወይኔ ታድዬ ደስ ሲል ማለት ያው አሁን ላይ ሆኖ ልንተያይ ነው። ቆይ እቺ ልጅ ግን ትወደዋለች እንዴ? ምንድነው እንደዚህ የሚያደርጋት? ዞሮ ዞሮ ምንም ቢፈጠር ግን እሱ የኔ ነው። እሺ በቃ ልብሴ ልቀይር። ምን ማለት ነው? ቆይ የልብሽ ምን ሆነ? በጣም አሪፍ እኮ ነው። ማለት ይሄ እኮ ቢጃማ ነው። ምን አሪፍ ግን አላስጠላብሽም? ቆይ ለሱ ብለሽ ነው እንደምትቀይሪው? አይደለም በቃ ጮይ ልቀይር። ኦኬ ቆንጂት እንዴት ነሽ? አለሁልሽ። አንቺ ያለሽ ነው የልሹ ደበረኝ ብላ እዛ ቁጭ ያለችው? እንኳንም ለብቻ አገኘሁክ። ማለት እንዴ የልሹ ደህና አይደለችም እንዴ? አረ እሷ ምን ትሆናለች? ደህና ናት። እና ታዲያ ምንድነው? ምን መሰለ በቀደም እኮ ስልኬን ጽፌል አልደወልክልኝም። ስልክሽ እኮ ጠፋብኝ እንዲርኩኝ ገምቼ ነበር። አይደለ? በጣም ጅል እና በቃ በድጋሚ ላገኘ ስፈልግ የመጣልኝ ሀሳብ ይሄ ነው። ከዛ ቤልሹ ስልክ እንድትመጣ ቴክስት አደረኩልህ። ምን እንዴ? አንቺ እንዴ እየቀለድሽም እንዴ? ኧረ አልቀለድኩም። ምን ነው አጠፋው እንዴ? አረ አላጠፋሽም። ግን እባክህ እንዳትነግራት እሺ? አንቺ ለምን እንደዚህ ታደርጊያለሽ? ይሄ እኮ በጣም ኖር ነው። ምን ላድርግ? ያው ሌላ ማገኝበት መንገድ አጣሁ። አረ እቺ ምን አይነቷ ጭባ ናት? ጭራሽ በሰው ላይ ሙርት ይዛለች። ወይኔ ጆ